ምን ተባባላችሁ? ምን ተባባላችሁ? ለምን ታልሽ? በቃ ለኔ ብለሽ ታይ በቃ ታይ። አሁን እኔ ግድ ጨምድጄ ሰባብሬ ግቢ በቃ ታይ። አስብበት። ምን ይላታል? ምንድን ነው የተፈጠረው? ዝም በይ በቃ ታይ። ጥፋቱ ሊገባው ቀርቶ ጭራሽ እኔንም የእሱ ጥፋት እያለ እኔን ለመውቀስ ማለት ከዚህ በላይ ጋሼ መፈጠር ነበረበት ማለት ነው። አንቺም የህሊና እረፍት ይኑርሽ። አሁን አታልቅሽ ነው የምልሽ። ጥፋት የሚሆነው ወይ ሰው ሲገደል ነው ወይ ሌላ ነገር ሲፈጠር ነው። በቀደም ገና ተናግረ አሁን እኔ ልቆጣሽ ነኝ። አንዳንድ ቃላቶች ጥሎልኝ ይሄ ማለ ለካ የሆነ ቃላታ 1 4 5 ቃላት ጣልልኝ። ፍሬ ሀሳብ ተምርሃል አልኩ። ለካ ውስጥ ተምረዋል። ይሄም ካለ ጥሩ ነው አልኩ። መማሩ አወኩ። በዚህ ተምሮበታል። በቃ ደግሞ አንድ መንገጫገጭ፣ አንድ መላላጥ እኮ ለመልካም ነው። አንድ መገፋፋት ለመልካም ነው። ወተት እንዲህ ካልተገፋ አይወጣም፣ ቂቤ አይወጣው። እናንተ እንዲህ ተገፍታችሁ ቂቤ ከወጣ በኋላ ቂቤ ነው። ቂቤ ማለት ስሙም ማርና ቂቤ ባይዘው ስሙ ትልቅ ነው። ማርና ቂቤ እና ቂቤ ይወጣዋል። ቂቤና ማር ሆናችሁ ነው የምትኖሩት። ሰላም ነው የምትኖሩት። ከእንግዲህ ሰላም ነው መሆኑላችሁ። አንቺም በቃ ብዬሻለሁ፣ አልገፋፋሽም፣ አልስብሽም። በቃ እኔ ጨርሻለሁ፣ ያለኝ ነገር ጨርሻለሁ። አንቺ ኑሪልኝ፣ እደውላለሁ። እምቢ ካልሽኝ በኋላ አልሄድን ካልሽኝ በኋላ እደውላለሁ። እዚህ ካለው ደግሞ እንገናኛለን። እዚህ ካለው እኔ ሰነበታለሁ ሳልሄድን። እኔ ባልሄድስ ክረምትስ እዚህ ባሳልፍ እዛስ ብሄድ ምንድን ነው ከልጆቼ ጋር ከእናንተ ጋር እያዋራ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ለማለት እፈልጋለሁ። የኔ ውዶች ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ እንደምታዩት በሩታዬ ቤት ቪዲዮ ተለቋል። የሁላችሁም ልብ ተሰብረውን ለመናገር የሩታን እንባ አይታችሁ ሁላችሁም ልብ ተሰብሯል ብዬ አምናለሁ። ሩታ ልባ በጣም ተሰብሯል። እውነት ለመናገር የአብርሽ ንግግር ነው ሩታን ይጎዳት እያለው ማለት ነው። እና ትላንትና እሱ በተናገረ ንግግር ሩታ በጣም ልባ ተሰብሯል። እውነት ለመናገር ጌታ እኔ እንጃ ብቻ ከባድ ነው። እኔ የሩታን ለቅሶ ማየት አልፈልግም። ጌታ ምንም ነገር ማየት አልፈልግም። እውነት ባታለቅሷ ደስ ይለኛል። በቃ የሷ ደካማ ጎና በሚዲያ ባታሳይዋ እኔ ደስ ይለኛል ሩታዬ ማለት ነው። እና እንደዚህ ያለቀሽ የኛም እኮ በአንቺ ምክንያት የእውነት የኛም ልብ ተሰብሯ እውነት ለመናገር ማለት ነው። እና ቤተሰብ ሁላችሁም አይታችኋል ብዬ አስባለሁ። እኔ እንጃ ምን ማለት እንዳለብኝ አላቅም። በጣም አንገቴን ባላችኝ ሩታዬ ዛሬ ማለት ነው። እና በጣም ማለት ነው። እና የአእምሮ ጭንቀት ሆኖበታል። ግን አብርሽን ትፈልጋለች እኮ አብርሽን ትፈልጋለች ሩታዬ ማለት ነው። እና አብርሽ ምን አይነት ለነገስ መልሶ አይጎዳኝም ወይስ ይጎዳኛል የሚል ነገር ሀሳብ ውስጥ ናት ሩታዬ እንጂ እሷም ትወዳለች እውነት ለመናገር ማለት ነው። እና የአብርሽ ነገር እንግዲህ በጣም ግራ ያጋባል። ወንድ ልጅ ቆፍጠን ካላለ ለትዳር ካልወሰነ በጣም ከባድ እኮ ነው። እንደዚህ ከሱ ጋር እንደዚህ የቆሰለች መኖር ይከብዳል ብዬ አስባለሁ። ለሩታዬ ቻሌንጅ ነው አሁን ላይ ማለት ነው። ቤተሰብ በጣም ውስጧ ተሰብሯል። ለምን እንደሆነ ታውቃላችሁ? በሱ ንግግር ነው። እኔ ምን አድርጌሻለሁ? እኔ ምንም አላደረግኩሽም፣ አልመተውሽም፣ ሰክሬ መጥቼ አልደበደብኩሽም። በቃ ይሄ ንግግር ነው። ጥፋቱን አምኖ እንደዚህ ነኝ
ለምን እንደዚህ ታደርገኛለሽ? ለምን መጥፎ ታደርገኛለሽ? የሚል ንግግር ነው ሩታ ዛሬ ላይ የጎዳት እያለ ማለት ነው። እና እንኳን ጋሽዬ እንዴት እንደተረዳ ታውቃላችሁ? አብርሽ እንኳን አልተረዳም። አሁንም ገብተዋል፣ እሱም ተጸጽተዋል። የጠፋ ገብቶ ተጸጽተዋል። እኔ አይቻለሁ እያለ ነበር ጋሽዬ ማለት ነው። እንግዲህ ሩቴ በእግዚአብሔር እንደዚህ ያለቀሽ እንዳትመጪ፣ የእውነት ደካማሽን ጎን አምጥተሽ ሚዲያ ላይ ባታለቅሽ፣ እኛም ደግሞ በአንቺ ምክንያት እንከፋ አንፈልግም፣ በአንቺ ማለት ነው። ጠንካራ ሴት ሆኚ በቃ ሚዲያ ላይ መተሽ አታሳይ፣ ደካማሽን ጎን አታሳይ። አንቺ ጎበዝ ነሽ፣ ጀግና ሴት ነሽ፣ ብሌ ሴት ነሽ። እናቃለን። ብዙ ዋጋ የከፈልሽ ልጅ ነሽ። ለፍቅር ብለሽ ብዙ ዋጋ የከፈልሽ ልጅ ነሽ። እናቃለን። ቢሆንም አታለቅሽ። በቃ ለማንም ፊትሽን አትስጪ። እውነቴ ነው የምልሽ ሩታዬ፣ ጠንካራ ሴት ሆኚ እና በኋላ ብዙ ዋጋ ያስከፍልሻል። እንደዚህ ያለቀሽ ስትመጪ እኛም በጣም ተከፍተና፣ እውነት ለመናገር ልባችን ተሰብሯል። እንደዚህ የሆንሽ ባትመጪልን ደስ ይለኛል ሩታዬ የኔ ቆንጆ። ጋሽም እንግዲህ አይታችኋል፣ ምርጥ አባት ማለት ነው። እና ሩታ እንደዚህ እያለቀሰች ህንባን እየጠረገላት ነበረ። ምርጥ አባት እንጃ አላቅም። ጋሽዬ ይለያሉ። የእውነት ለሩታ ያላት ቦታ ይለያል። ጌታ እንጃ ምርጥ ቤተሰብ ናችሁ። የአብርሽ ቤተሰብ ምርጥ ቤተሰቦች ናችሁ። እውነት ለመናገር ሩታ የማታደል ነው። አብርሽ ቢጎዳሽ ጋሽዬ አሉ፣ የጋሽዬ እናት አሉ። ምንም አቶኝም። እንደዚህ ወንሽ አትምጪ ሩታ፣ እያለቀሽ ራስሽን የጎዳሽ አትምጪ። ይበቃሻል እምባ። አሁን ራስሽን ጠብቂ። በዚህ ሰዓት አንቺ ራስሽን መያዝ አለብሽ ሩታዬ። እንደዚህ ያለቀሽ ራስሽን አትጉጂ። የምር በጣም ተሳቅቄያለሁ። እውነቴ ነው የምላችሁ። በጣም ልቤ ተሰብረዋል ሩታዬ እያየው ማለት ነው። እና የእሷን እምባ ያየው ልክ እንዴት እንጃ አላቅም። በእውነት ቪዲዮ ሙሉ በሙሉ አልጨረስኩም ዛሬ ማለት ነው። አልጨረስኩም። እሷ እንደዚህ የሆነች ውስጧ እንደዚህ የተሰበረ የምሬ ነው የምላችሁ። የስንት ሰው ልብ ተሰብሯል። የሩታን ለቅሶን አይቶ የስንት ሰው ልብ ተሰብሯል። እቺ ልጅ በጣም ብዙ የተጎዳች ነገር አለ። እውነቴ ነው የምላችሁ። ስለዚህ በሜዲያ ምንም አላወጣችም እንጂ በጣም ውስጧ የተጎዳች ልጅ ናት። ሁለተኛ ነገር ደግሞ በጣም ተሳቃለች። ጋሽዬ እንደዚህ ማረጓ በጣም ተሳቅ ከራሷ በለጥ ለጋሽዬ ነው በጣም እያዘነችው ያለችው ማለት ነው። እና ይቅርታ አለመቀበል ጋሽዬ በጣም ይቅርታ እያለች ነበረ። በጣም በአብርሽ እንደቆሰለች በጣም ውስጧ እንደተሰበረ ሁላችሁም ተረዳችኋል ብዬ አስባለሁ። ጋሽዬ እንግዲህ ተረጋጊ ልጄ፣ ጊዜ እሰጥሻለሁ፣ ጊዜሽን ውሰጂ፣ ካልሆነ ቡታየራ ይዤሽ ሄዳለሁ፣ 1 ወርም ቢሆን እዚህ ይቀመጣለሁ፣ ነገሮቹ እንደሚፈታው በእርግጠኝነት አንድ ትሆናላችሁ እያለ ነበር ጋሽዬ። ለማንም ሰው ወሬ ቦታ አትስጡ፣ የሰው ወሬ በመሰማታችሁ ነው ይሄ ሁሉ የተፈጠረ እያለ ነበር ጋሽዬ ማለት ነው። እና ምን አለው የሆነ አባባል ተናግረዋል። ቤተሰብ ወተት ሳይገፋ ቅቤ አይወጣም ማለት እውነት ነው። ስለዚህ ሁሉም ነገር ለበጎ ይሆናል እና ነገ ደግሞ ከዚህ በኋላ እናንተ አንድ ከሆናችሁ በእርግጠኝነት ምንም ነገር አይፈጠሩም። ካሁን በኋላ ከታረቃችሁ በኋላ ህይወታችሁ በደስታ ይሆናል እያለ ነበር። እውነት ነው፣ አይታወቅም። እውነት ነው ያለ ጋሽዬ ማለት ነው። እና ሁሉም ነገር እንደዚህ ፈተና የበዛበት ምክንያት ለበጎ ይሆናል። ነገ ደግሞ ሌላ ነገር ይሆናል እና አይታወቅም። የእግዚአብሔር ስራ ጋሽዬ እንዳለው ማለት ነው። እና ካሁን በኋላ ደስተኛ ትሆናላችሁ ያለ ነበር ጋሽዬ ማለት ነው። እና ትዳር ምን እንደሆነ እንጃ ጋሽዬ በጣም ብዙ ነገሮችን እንግዲህ መጀመሪያ እነሱ አንዱ ይሆኑልን ዋናውን ነገር ማለት ነው። ጋሽዬ እንኳን እንደዚህ ሩታ ተሰብራ በጣም የተረዳ እንዴት እንደተረዳ አያችሁ ሁላችሁም፣ እኛም ተረዳን። አብርሽ ግን ምን እንደደፈነ አናቅም። ቤተሰብ እውነቴ ነው የምላችሁ ሁላችሁም እንጃ አላቅም። ብቻ ፈጣሪ ወደ ራሱ ይመልሰው።
ነገ ላይ ወይን አይኑ ተከፍቶ ሁሉ ነገር የተደፈነ ነገር ከተከፈተ በኋላ ሊመለስ ይችላል እና ይመለሳል ብዬ አስባለሁ። ሲመከር የሰው ልጅ እኮ አይመለሱም፣ ግን ምክር ሲበዛ ጥሩ አይደለም ይባላል እና ምክር በዛባት መሰለኝ በልጁ ማለት ነው። እና አላውቅም እና ሩታዬ እንግዲህ ብሰል ያለች ምጥን ያለች ምርጥ ሴት ናት። እውነቴ ነው የምላችሁ፣ ንግግሯ ነው የሚያደርገው። የምሬ ነው የምላችሁ እና ሩታና አብርሽ እንግዲህ ነገሮቹን ተስተካክሎ ጋሼን አስተካክሎ ሁለቱንም እንደሚያስታርቅልን ተስፋ እናደርጋለን። ብዙዎቻችሁ አትጨነቁ። በእርግጠኝነት ነገ ጥሩ ነገር እንሰማለን፣ ጥሩ ዜና እንሰማለን ብዬ አስባለሁ። ሩታም እንግዲህ ጋሼን ይቅርታ ጠይቃ ስላሳፈርኩ ጋሼ በጣም ይቅርታ እያለች ነበረች እና እንግዲህ በመጨረሻ ሄዳለች ሩታዬ ማለት ነው። እና የምሬ ነው የምላችሁ በጣም ነው ያዛዘነች ማለት ነው። ሩታዬ የኔ እናት፣ የኔ ቆንጆ፣ የኔ ጣምበላል፣ አይዞሽ አታለቅሺ። አንቺ እንዳታለቅሽ እኛ እንፈልገው ሆናል ለመናገር ማለት ነው። የፈለገ ነገር ቢመጣ እያለቀሽ ሩታዬ አትምጪ፣ ለጠላትሽ ቦታ አትስጪ። ስንት አንቺ እንደዚህ ሆንሽ የመጣሽ ስንቶቹ የሚደስቱ አሉ። ለአንዳንድ ሰዎች ቦታ አትስጪ፣ ደካማ ጎንሽን ለሰው አታሳይ። በቃ በውስጥሽ ጨርሼ ብታለቅሽ በካሜራ ጀርባ አድርጊ፣ ራስሽን አትጉጂ። ስንት ሰው የሚደስቱ አለ። እናንተ ሩታና አብርሽን ለመለያየት የሚፈልጉ ብዙዎቹ የሚደሰቱ አሉ፣ ግን አይሳካላቸውም በእርግጠኝነት። ጋሼ ደግሞ በእርግጠኝነት አስታርቃችኋለሁ እያለ ነበረ። ይታረቃሉ። ለሱም ጊዜ ሰጣለሁ፣ ለአንቺም ጊዜ ሰጥሻለሁ። አንቺ በዚህ ሰዓት እረፍት ያስፈልግሻል ያላት ነበር ጋሼ ማለት ነው። እኔም እንግዲህ አብርሽም ወደ ራሱ ይመለስ እያለ ነበረ። በእርግጠኝነት ነገ በመልካም ቪዲዮ ይመጣሉ ብዬ አስባለሁ። ቢታረቁልን እኔ ደስ ይለኛል። እውነት ሁለቱም ይፈላለጋሉ ያለ እኮ ወይ ዳኒ ቢኒ ራሱ ተናግሯል። ሁለቱም ይፈላለጋሉ። ሩታ ወደ ቤት መመለስ ፍላጎት አላት፣ ታስታውቃለች፣ ትወዳለች። የአብርሽ ነገር ነው ግራ እያጋባት። አብርሽ ምን አይነት እርግጠኛ ነው እያለ ነበር ቢኒ ማለት ነው። እና ጋሺ ወደ ቤት ሄደን አብርሽ እናወራለን እያለ ነበር እና ጋሼና ቢኒ እንግዲህ ተይዞ ሄዱ ማለት ነው። እንግዲህ ነገ በመልካም ቪዲዮ እንጠብቃለን። ሩታዬ እባክሽ ራስሽን ጠብቅ የኔ ቆንጆ፣ በጣም ካስታለች። ወይኔ በጌታ ስም እናትዮ ራሱ ስታየው እንዴት ነው? ቆይ ቤተሰብ እንዴት ነው የሚሉ እንደዚህ የሆነች ልጅ ነፍሰ ጡር የሆነች ጭንቀት ውስጥ ገብታለች። ከራሷ በላይ ለጋሽ ነው እየተጨነቀችው ያለችው ማለት ነው። ሩታ አሁን ላይ ለነሱ ብሎ እንግዲህ ስንት ስራ አንትቶ ከቡታየራ ወደ አዲስ አበባ መጥቶ እኔ የእናንተ ነገር ያስጨንቃል፣ ለልጄ ካልሆንኩ ለማን ሊሆን፣ ለልጆቼ ዋጋ ካልከፈልኩ ለማን ሆናለሁ፣ ሌሎቹን ስራ ይቅርብኝ፣ ከእናንተ አይበልጥልኝም፣ እንደምንም አስታርቃችሁ አንድ ወሩም ልቆይም ይችላሉ፣ ከእናንተ ይበልጥልኝ ወይም ቡታየራ ይዤ ይመለሳሉ፣ አንቺም እስከዛ ድረስ ጊዜ ልስጥሽ ያለ ነበረ። በእርግጠኝነት ጋሽዬ ከመጣ ካስታረቀ እንዳይሄድ ሁለቱም ታርቆ ሰላም ወርዶልን አንድ ላይ ሆኖ ቢሄድልን ደስ ይለኛል። እንግዲህ አላቅም፣ ነገ እግዚአብሔር ያውቃል። ቤተሰብ ይታረቃሉ ብዬ ተስፋ አደርጋለሁ። ቤተሰብ እንግዲህ በጉጉት እንጠብቃለን። የእውነት እንጃ ይችን ቃል ናፈቀኝ። በቃ የሩታ ሰላም ናፈቀኝ። ሰላም ሆና የምትኖርበት ጊዜ ናፈቀኝ። ጌታ ሆይ ጸሎት አድርጉ ጌታን። እኔ እንጃ የሩታ ነገር በጣም አሳስቦኛል አሁን ላይ ማለት ነው። ቤተሰብ የኔ ምስኪን የኔ ውድ ማለት ነው። ስለዚህ ፈጣሪ ይጠብቅሽ፣ ራስሽን ጠብቅ ሩታዬ፣ አትጨናነቅ። በዚህ ጭንቅ አያስፈልግሽ የኔ ቆንጆ እና ራስሽን አትጉጂ። አብርሽም እንግዲህ ይስተካከላል። ምርጥ አባት አለ እንደዚህ። እኔ እንጃ እኔ አስተዋይ አባት ማለት ነው። እዚህ ዝናቡ ላይ ሆኖ ራሱ ለእነሱ ምን ያክል ቦታ እንዳለ እኔ እንጃ አላቅም።
ጋሺ በጣም ይለያሉ። ምርጥ አባት ናቸው። ጌታ እንግዲህ ነገ አንድ እንደሚያደርጉልን ተስፋ አደርጋለሁ ብዬ አስባለሁ። ቤተሰብ ብዙዎቹ አትጨንቁ፣ እግዚአብሔር ያውቃል። እንግዲህ ሩታዬን ደግሞ ወደ ራሷ እንደምትመለሰው ወደ ራሷ ቤት እንደምትመጣው ከአብርሽ ጋርም ደግሞ ነገሮቹን ተስተካክሎ አንድ ላይ እንደሚሆኑ እርግጠኛ ነኝ። እግዚአብሔር ይርዳን። እንግዲህ አይዟችሁ፣ ብዙዎቻችሁ አታስቡ ብዬ አታስቡ። እንግዲህ ሁሉም ነገር ለበጎ ይሆናል። እችን ቀን ታልፋለች። ነገሮቹ ለበጎ ነው ብዬ አስባለሁ። ቤተሰብ ብዙዎቻችሁ አትጨናነቁ። እግዚአብሔር ያውቃል ስለ ሁሉም ነገር የኔ ውዶች ማለት ነው። እና የዛሬ ቪዲዮን ይሄን ይመስላል ውዶቼ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ተቀላቀሉ ወደ ቤቴ ማለት ነው የኔ ውዶች ማለት ነው። ውድድ ነው የማደርጋችሁ በዚህ አጋጣሚ ማለት ነው። አበረታቱ።